ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? ዜና መዋዕላችን የተለያዩ ሰበር መረጃዎችን ወደ እናንተ ያሻገረ ቆይታ ያደርጋል። አብራችሁን ሆናችሁ ቻናሉን ሰብስክራይብ መረጃዎቹንም ላይክ እና ሼር እያደረጋችሁ ተቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። በዛሬው ሰበር መረጃችን ስንጀምር የደቡባዊ ጎንደር ፋኖች ተጋድሎና ትንቅንቅ ቀጥሎ በዛሬው ዕለትም በርካታ አካባቢዎች በፋኖ ቁጥጥር ስር ሲገቡ ከሁሉ በላቀ ሁኔታ ደግሞ ወታደራዊ ሚናዋ የጎላው የወረታ ከተማና አካባቢው ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸው ተሰምቷል። ዜና መዋዕላችንም ከስፍራው የደረሱትን ሰበር ወታደራዊ መረጃዎች በዝርዝር ወደ እናንተ እያሻገረ ይቆያል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በዋና መሪው አርበኛ ዘመነ ካሴ በኩል ለአፍሪካ ህብረት በጻፈው ደብዳቤ የአፍሪካ ህብረት በጉባኤው ላይ የኢትዮጵያን ጉዳይ እንደ ዋና አጀንዳ እንዲይዝ ገለልተኛ አጣሪ ቡድን እንዲያቋቁም መንግስት ጦርነቱን እንዲያቆም ጫና እንዲያደርግና የሽግግር ሂደት እንዲጀመር ጠይቋል። ሙሉ መረጃውን ትሰሙታላችሁ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በጨፌ ኦሮሚያ ስብሰባ መድረክ ላይ ከምክትላቸው ጋር ያሰሟቸው ዛቻ፣ ማስጠንቀቂያና ለህግ መቅረብ አለባቸው ባሉባቸው ከፍተኛ አመራሮች ላይ ያሳለፉት ጥብቅ ውሳኔ ከፍተኛ መነጋገሪያ አጀንዳ ሆኗል። ሌላኛው የቆይታችን አካል አድርገነዋል። የሱዳኑ ፈጥኖ ደራሽ ኃይል ወታደሮችና ወታደራዊ አለቆች በኢትዮጵያ እየታከሙ ነው የሚለው መረጃ ደግሞ መዋዕል ሚዲያ ያገኘው ሌላኛው ሰበር ጉዳያችን ሆኗል። በቆይታችን ወደ እናንተ እናደርሰዋለን። የተወደዳችሁ የመዋዕል ሚዲያ ዜና መዋዕል ተከታታዮቻችን እነዚህን በመሪ ዜናው ላይ የነገርናችሁን ሰበር መረጃዎችና ሌሎችን የሚያካተትንበት ዜና መዋዕላችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በድጋሚ መልካም ጊዜ እየተመኘንላችሁ ወደ ዝርዝር ዘገባዎቹ እናቀናለን። ወደ ዝርዝር መረጃዎቹ ስናቀና በደቡብ ጎንደር አካባቢዎች ለሁለት ቀናት ጋብ ብሎ የነበረው በፋኖና በፌዴራል መንግስቱ ኃይሎች መካከል ሲካሄድ የነበረው ውጊያ መልሶ ማገርሸቱ ተነግሯል። ደብረታቦር ከተማን ጨምሮ የደቡብ ጎንደር የተለያዩ አካባቢዎችን ባለፉት ቀናት ተካሂዶ በነበረው ውጊያ በመቀጠል በስትራቴጂካዊቷ ወረታ ከተማ በዛሬው ዕለት ከንጋት ጀምሮ እስከ ቀትር ሰዓት ድረስ ከፍተኛ ውጊያ ሲደረግ ውሏል። በደቡብ ጎንደር የተለያዩ አካባቢዎች የሚንቀሳቀሱ ፋኖች ዛሬ ንጋት ላይ ከተለያዩ አቅጣጫዎች በመነሳት ወደ ወረታ ከተማ ዘልቀው መግባታቸውን ከከተማዋ የሚወጡ ወታደራዊ መረጃዎች ያሳያሉ። ፋኖ ወደ ወረታ ከተማ የገባው በአራት አቅጣጫ እንደሆነ የተሰማ ሲሆን በምስራቅ በኩል ከደብረ ታቦር አቅጣጫ ከወረታ ወደ ጎንደር ከተማ በሚወስደው በስተ ሰሜን ምስራቅ አቅጣጫ ከአዲስ ዘመን ከተማ በመነሳት በስተደቡብ በኩል ከባህር ዳር አቅጣጫ በደራ አካባቢ የሚንቀሳቀሰው ፋኖ በወረታ ግብርና ኮሌጅ በኩል አድርጎ እንደዚሁም በስተ ምስራቅ አቅጣጫ ከጣና ሐይቅ በኩል በመነሳት ወደ ወረታ ከተማ በተመሳሳይ ሰዓት ገብተው እንደነበር ተነግሯል። ፋኖ ወደ ከተማዋ መግባቱን ተከትሎ በወረታ የከተማዋ ፖሊስ ጣቢያ መጋዘን ውስጥ የነበረውን የጦር መሳሪያ ማከማቻ በቁጥጥር ስር አውሎ ከፍተኛ ቁጥር ያለው የጦር መሳሪያ እንደዚሁም ተተኳሾችን በእጁ ማስገባቱን የከተማዋን ውሎ አስመልክቶ ለመዋዕል ሚዲያ የደረሰው መረጃ ያሳያል። ከዚህ በተጨማሪ በስር ላይ የነበሩ እስከ 25 የሚጠጉ የፋኖ አመራሮችና አባላትን ፋኖ በወረታ ከተማ ከገባ በኋላ ማስለቀቅ እንደቻለ ከስፍራው በወጡ መረጃዎች ላይ ለማረጋገጥ ተችሏል። ንጋት ላይ ፋኖ ወደ ወረታ ከተማ መግባቱን ተከትሎ በከተማዋ የተሰማራው የፖሊስና የሚሊሻ አባላት መካከል ከፍተኛ የተኩስ ልውውጥ ሲደረግ መዋሉ የተነገረ ሲሆን ለሰዓታት በቆየው ውጊያ ምክንያትም ከአዲስ አበባ ወደ ደብረ ታቦርና ወደ ጎንደር ከተሞች እንደዚሁም ከጎንደር ከተማ ወደ ባህር ዳርና አዲስ አበባ ይደረጉ የነበሩ ማንኛውም እንቅስቃሴዎች ዝግ ተደርጎ እንደነበርም ተነግሯል። ስትራቴጂያዊ በሆነችውና ከባህር ዳር ከተማ 60 ኪሎ ሜትር ያህል ርቀት በምትገኘው ወረታ ከተማ ፋኖ መግባቱን ተከትሎ የፌዴራልና የአማራ ክልል ጸጥታ ኃይሎች ከባህር ዳርና ከጎንደር ከተሞች ተነስተው ረፋር ላይ ወደ ከተማዋ መግባታቸው የተነገረ ሲሆን በመንግስት ጸጥታ ኃይሎችና በፋኖ መካከል ለሰዓታት የቆየው ውጊያ መደረጉን የከተማዋ ምንጮቻችን ለመዋዕል ሚዲያ አድርሰውናል። ንጋት ላይ ወደ ከተማዋ ዘልቆ ገብቶ የነበረው ፋኖ 7 ሰዓት አካባቢ ወረታ ከተማን ሙሉ በሙሉ ለቆ መውጣቱ የተሰማ ሲሆን ፋኖ ከተማዋን ለቆ ከመውጣቱ በፊት በከተማዋ የምስራቅ የሰሜንና የምዕራብ መግቢያዎች በኩል ከፍተኛ ውጊያ ተደርጎ እንደነበርም ከስፍራው የደረሱ መረጃዎች ያሳያሉ። አሁን ላይ በከተማው የነበረው ከፍተኛ የተኩስ ልውውጥ መቆሙ የተነገረ ሲሆን ውጊያ በተደረገባቸው ሰዓታት ግን ከመንግስት ጸጥታ ኃይሎች ከንጹሃን እንደዚሁም ከፋኖ አባላት ሰብአዊ ጥፋት መድረሱም ተሰምቷል። ከዚህም በተጨማሪ በከተማዋ መግቢያና መውጫዎች ማለትም በስቴበር ዳሞትዬ እንደዚሁም ሻጋበር ተብሎ በሚጠሩ 3 ቦታዎች ላይ
የድሮን ጥቃት የተፈጸመ ሲሆን በተለይም በስቴበር በኩል በተፈጸመው የድሮን ጥቃት የሰዎች ሕይወት ስለማለፉ ተሰምቷል። በሌላኛው መረጃችን ስንቀጥል ቁስለኛ የሐምዳን ደጋሎ ወታደሮችና ወታደራዊ አለቆች በኢትዮጵያ ሕክምና እየተደረገላቸው እንደሆነ የመዋዕል ሚዲያ የመረጃ ምንጮቻችን ገልጠውልናል። የብልጽግና መንግስት ከሱዳኑ ተፋላሚ ኃይል RSF ወገን በመሰለፍ በሱዳን ባለው ቀውስና ብጥብጥ ስሙ እየተነሳም ይገኛል። ከሰሞኑ ሬውተርስ የዜና ወኪል ባወጣው መረጃ የብልጽግና መንግስት በቤንሻንጉል ጉሙዝ ክልል ከህዳሴ ግድብ በቅርብ ርቀት ላይ ለፈጥኖ ደራሽ ኃይሉ የስልጠና ቦታ በመስጠት እያሰለጠነ መሆኑን ካጋለጠ በኋላ ዓለም አቀፍ አጀንዳ መሆኑንና ከተለያዩ ሀገራትና ተቋማት የዲፕሎማሲያዊ ቅያሜና ቅሬታ ጥያቄና ማስጠንቀቂያዎችም እየቀረበበት መሆኑ ይታወቃል። አሁን በተሰማው መረጃ ደግሞ የፈጥኖ ደራሽ ኃይሉ ቁስለኛ ወታደሮችም በኢትዮጵያ እየታከሙ መሆናቸው ታውቋል። ከሳምንታት በፊት የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ላይ የአየር ጥቃት በመፈጸም ጉዳት ያደረሰባቸው የፈጥኖ ደራሽ ኃይሉ ወታደሮችም በኢትዮጵያ ሕክምና እያገኙ መሆኑ ታውቋል። የብልጽግናው መንግስት የአየር ኃይሉን 9ኛ ዓመት አስመልክቶ ትርኢት እያሳየ በነበረበት ተመሳሳይ ጊዜ የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ከሚገኙ አካባቢዎች ጀምሮ የኢትዮጵያን አየር ክልል ጥሶ በመግባት የቤንሻንጉል ጉሙዝ ክልል አካባቢዎች ላይ የአየር ድብደባ መፈጸሙን ምንጮቻችን አድርሰውን መዘገባችን ይታወሳል። በጀነራል አብደልፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል በፈጸመው ጥቃት በርካታ የጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ሰራዊት መጎዳታቸውን ከስፍራው የደረሱን መረጃዎች ያሳያሉ። የአየር ድብደባው ያነጣጠረው በኢትዮጵያ ቤንሻንጉል ጉሙዝ ክልልና በኢትዮጵያ አዋሳኝ በሆኑ የሱዳን አካባቢ የጦር ሰፈር መስርተው የሚንቀሳቀሱ የሄሜቲ ወታደሮች ላይ ሲሆን በዚህም በርካቶች ሲገደሉ በመቶዎች የሚቆጠሩት ደግሞ ቁስለኛ መሆናቸውን ነው ወታደራዊ ምንጮቻችን የገለጹት። እነዚህ ቁስለኛ የፈጥኖ ደራሽ ኃይሉ ወታደሮችም በድሬዳዋ ከተማ ምስራቅ እዝ ደረጃ 3 ሆስፒታል ተኝተው ሕክምና እየተደረገላቸው መሆኑን የገለጹት ወታደራዊ ምንጮቻችን እነዚህ የሄሜቲ ወታደሮችም በአማራ ክልል ጦርነት ቆስለው በሆስፒታል መጨናነቅ ምክንያት ወደ ድሬዳዋ ተልከው እየታከሙ ከሚገኙ የምስራቅ እዝ ወታደሮች ጋር ንጽጽር በሌለው አድሎና እንክብካቤ ውስጥ መሆናቸው ተሰምቷል። እነዚህ የሄሜቲ ወታደሮች የተለየ እንክብካቤና ሕክምና ይደረግላቸዋል ያሉት ምንጮቹ በተለይ በዛ ያሉት የምስራቅ እዝ ቁስለኛ ወታደሮች ደግሞ በሁኔታው እጅግ ተከፍተው ቁስላቸው ሳያገግም እንኳን ከሆስፒታል እየጠፉ መሄዳቸውንም ጭምር አንስተዋል። በሌላኛው መረጃችን ስንቀጥል የአማራ ፋኖ ብሔራዊ ንቅናቄ አፋብን በዋና መሪው አርበኛ ዘመነ ካሴ በኩል ለአፍሪካ ህብረት በጻፈው ደብዳቤ የአፍሪካ ህብረት በጉባኤው ላይ የኢትዮጵያን ጉዳይ እንደ ዋና አጀንዳ እንዲይዝ፣ ገለልተኛ አጣሪ ቡድን እንዲያቋቁም፣ መንግስት ጦርነቱን እንዲያቆም ጫና እንዲያደርግና የሽግግር ሂደት እንዲጀምርም ጠይቋል። በፌዴራል መንግስትና በፋኖ መካከል የሚካሄደው ጦርነት ወደ 3ኛ ዓመቱ መጠጋቱንና ከፍተኛ የሰብአዊ መብት ጥሰቶች፣ የአየር ድብደባ፣ የንጹሃን ግድያና አስገድዶ መድፈር እየተፈጸሙ መሆኑን የሚገልጸው በአርበኛ ዘመነ ካሴ ፊርማ የወጣው የአማራ ፋኖ ብሔራዊ ንቅናቄ አፋብን ደብዳቤም የአፍሪካ ህብረት በዚህ ሁነት ውስጥ ጣልቃ እንዲገባ ጠይቋል። የኢትዮጵያ ውስጥ አለመረጋጋት ወደ ጎረቤት ሀገራት ማለትም ኤርትራ፣ ሶማሌና ሱዳን በመትረፍ የአፍሪካ ቀንድን ሊያናጋ እንደሚችል ያስጠነቀቀውና ለዚህም ህብረቱ የኢትዮጵያን ጉዳይ እንደ ዋና አጀንዳ ይዞ ገለልተኛ አጣሪ ቡድን እንዲያቋቁም፣ መንግስት ጦርነቱን እንዲያቆም ጫና እንዲያደርግና የሽግግር ሂደት እንዲጀምር ሲል በደብዳቤው ላይ አጽንኦት ሰጥቶ ጠይቋል። የአፍሪካ ህብረት የጠመንጃ ድምፅ የማይሰማበት ወይንም ሳይለንሲንግ ደገን መርሆችን ተጠቅሞ የአፍሪካ መብትና ጥቅሞችን የማስጠበቅ ግዴታውን እንዲወጣ ሲልም ለችግሩ ፖለቲካዊ መፍትሄ እንዲያፈላልጉም ጠይቋል። አሁን ላይ ግጭቱ እየተባባሰ በመምጣቱና ሰብአዊ ቀውሱ እየጠነከረ በመሆኑ ጉዳዩ በአፍሪካ ህብረት ጉባኤ በአስቸኳይ እንዲታይ በአክብሮት እናሳስባለን ያለው ደብዳቤው እንዲህ አይነት እርምጃዎች የአፍሪካ ህብረት ሰላምን፣ ደህንነትን፣ መረጋጋትንና የሰብአዊ መብቶችን ለማስከበር ካለው መሰረታዊ ተልዕኮ ጋር የሚጣጣም ነውም ብሎታል። መሬት ላይ ያለውን እውነታ ከማያንጸባርቁ አካላት ጋር የሚደረጉ ግንኙነቶች ሁኔታውን በተሳሳተ መንገድ ሊገልጹትና ለተጠያቂነትና ለሰላም ለሚደረጉ ጥረቶችም ሳያውቁት ሊያደናቅፉ ይችላሉ የሚል ስጋት አለን ብሏል። በመሆኑም የአማራ ፋኖ ብሔራዊ ንቅናቄ ህብረቱ የሚከተሉትን እርምጃዎች እንዲወስድ በደብዳቤው ላይ በአጽንኦት ጠይቋል። አንደኛ፣ በኢትዮጵያ ያለውን ሁኔታ በተለይም በአማራ ክልል ያለውን ጦርነትና
የሚፈጸሙ በደሎችን በጉባኤው ላይ በቅድሚያ አጀንዳነት እንዲይዝ፣ ሁለተኛ በአማራ ክልልና በመላው ኢትዮጵያ ያለውን ሁኔታ የሚመረምር ገለልተኛ የእውነት አፈላላጊ ቡድን እንዲቋቋም፣ ሶስተኛ በንጹሃን ዜጎች ላይ የሚፈጸሙ ዓለም አቀፍ ሰብአዊና የሰብአዊ መብት ሕግ ጥሰቶች በይፋ እንዲወገዙ፣ አራተኛ ከኢትዮጵያ መንግስት ተጽዕኖ ነፃ የሆነና ገለልተኛ ዓለም አቀፍ ተጠያቂነትን የሚያረጋግጥ ስርዓት እንዲዘረጋ ድጋፍ እንዲያደርግ፣ አምስተኛ የሰብአዊ እርዳታ ሰጪ ድርጅቶችና ዓለም አቀፉ ማህበረሰብ ለተጎዱ ወገኖች ያለምንም እንቅፋት አስቸኳይ እርዳታ እንዲያቀርብ ግፊት እንዲያደርግ፣ ስድስተኛ የኢትዮጵያ መንግስት ግጭቶችን እንዲያቆም ተዋጊዎቹንም ከአማራ ክልል እንዲያስወጣና ሁሉንም ያሳተፈ ዴሞክራሲያዊ የሽግግር ሂደት እንዲቋቋም ጥሪ እንዲያደርግ፣ ሰባተኛ በቀጠናዊ ጉዳዮች ላይ ትዕግስት እንዲያደርግና ለሀገር ውስጥ እርቅና መረጋጋት ቅድሚያ እንዲሰጥ ማበረታቻ እንዲያደርግ ይላል። በአርበኛ ዘመነ ካሴ ተጽፎ የቀረበው የአፋብን ደብዳቤም የአፍሪካ ህብረት ጠመንጃ ድምፅ የማይሰማበትን ሁነት መፍጠር ወይንም ሳይለንሲንግ ዘገንና የአፍሪካውያንን መብትና ትብብር የማስጠበቅ ግዴታውን እንዲወጣ በትህትና እንጠይቃለን ሲል ደብዳቤውን ቋጭቷል። በሌላኛው መረጃችን ስንቀጥል የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በጨፌ ኦሮሚያ ስብሰባ መድረክ ላይ ከምክትላቸው ጋር ያሰሟቸው ዛቻ፣ ማስጠንቀቂያና ለህግ መቅረብ አለባቸው ባሏቸው ከፍተኛ አመራሮች ላይ ያሳለፉት ጥብቅ ውሳኔ መነጋገሪያ ሆኖ ተሰምቷል። ኦቦ ሽመልስ በመድረኩ ከፍተኛ አመራሮቻቸውንና በተግባር ሂደትና የጸጥታ መዋቅራቸውን የቀጣይ ስምሪት በሚመለከትም ኮስተር ያሉ ሐሳቦችን ሰንዝረዋል። የጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 10ኛ መደበኛ ጉባኤው በናዝሬት ከተማ ባለው የምክር ቤቱ አዳራሽ እየተካሄደ ሲሆን በምክር ቤቱ ስብሰባም የክልሉ ፕሬዝዳንት ሽመልስ አብዲሳና ምክትላቸው አቶ አውሎ አብዲ አነጋጋሪ ሐሳቦችን ሰንዝረዋል፣ ውሳኔዎችንም አሳልፈዋል። ጨፌው በዛሬው ውሎም ሕግና ስርዓትን ጥሰዋል ባላቸው የምክር ቤቱ አባል አቶ ገመቹ ደበላ ገነቲን ያለመከሰስ መብታቸውን አንስቷል። በተለያዩ ተቋማት የበዙ ድርሻዎች በእርሳቸውም ስምሪት በርካታ ነጋዴና ባለሀብቶች የሚፈጸም የህዝብ ሀብት ምዝበራ ጋር ስማቸው የሚነሳው ሽመልስ አብዲሳ በምክር ቤቱ አዳራሽ በሚካሄደው መድረክ ግን የሰላምና የፍትህ ስርዓትን የማስፈን የህዝብ ጥቅምንም የማስጠበቅ ተግባራት ላይ ክልላችን በጽናት ይሰራል፣ አመራሩም ይህንን አውቆ ማገልገል አለበት ብለዋል። ያለቃቸውን ሐሳብ ደግፈው ንግግር ያደረጉት ምክትላቸው አቶ አውሎ አብዲ በበኩላቸው ማንም ኦሮሞንና ኦሮሚያን ዘርፎ በሰላም መኖርን እንዳያስብ ብለዋል። የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራችሁ አካል ካለ በቦክስ ጭምር ግጠሟቸው ሲሉ ከ2 ሳምንታት በፊት መናገራቸውም ይታወሳል። አቶ ሽመልስ አብዲሳ በትላንቱ የጨፌ ኦሮሚያ ባደረጉት ንግግር አመራሮቻቸው ላይ የሚወሰደው እርምጃም ተጠናክሮ እንደሚቀጥል አንስተዋል። ሌላውና አቶ ሽመልስ አብዲሳ በጨፌ ኦሮሚያ መድረክ ላይ ካነሷቸው ጉዳዮች በተለይ በክልሉ ያለውን የጸጥታ ሁኔታ፣ የክልሉ የጸጥታ መዋቅር መቆጣጠርና በራስ የወታደራዊ ክልላዊ አቅም የክልሉን ሰላምና ደህንነት የማስጠበቅ ተግባራት ላይ ከፍተኛ አደራ ተጥሎብናል፣ ይህንንም በብቃት እንወጣለን ማለታቸው ተሰምቷል። የተወደዳችሁ የመዋዕል ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ስለ አብሮነታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።